ይሄው እንግዲህ ወጣችን በዚህ መልኩ። ሰላም ቤተሰቦች፣ ዛሬ ደግሞ ለበዓል ቀይ ስጋ ወጥ እንሰራለን። ይሄው ሽንኩርቱን ጥጃለሁ። እንግዲህ ሽንኩርቱን ሲበስል ደግሞ ቀጣዩን አብረን እናያለን። እንግዲህ ሽንኩርታችን እንደዚህ ብስል ብሏል። አስሬ ከማሳይ ብዬ አንዴ ላሳያችሁ ብዬ ነው። ዘይት ጨመርኩ። እንግዲህ ትንሽ ብስ እናደርገውና ኦኬ በርበሬያችንን እንጨምራለን። በርበሬ ሁላችንም እንደሚበቃ ነው የምንጨምረው። ቆንጆ ነው በርበሬዋ። ይሄው እንግዲህ በርበሬያችን ቆንጆ ከለር ነው። ይሄንን ይመስላል። ይሄው ነጭ ሽንኩርታችንን አንድ ማንኪያ ነው ያደረኩት። ያው እንግዲህ በርበሬው ስል ለብሎልናል። እችን ደግሞ ጥብስ አድርገን እንግዲህ መጀመሪያ አጥንቱ እንዲበስልልን በግ ነው የምንሰራው። አጥንቱን ጣል እናድርግ። እንግዲህ አሁን ደግሞ ስጋችንን እንጨምራለን። ያው ቆንጆ ሆኗል። ጥብስ እናደርገዋለን እንዲጣፍጥ። እንግዲህ ትንሽዬ ውሃ እንከልሰዋለን ማለት ነው። ይሄ ጥቁር አዝሙድ ነው ሳይበዛ እንግዲህ እንደፈለጋችሁ። እቺ ደግሞ ኮረሪማ ናት። ለጣሙ ቆንጆ ነው። ያው እንግዲህ እንደዚህ ራሱን የቻለ ቆንጆ ወጥ ነው። ቅመም መብዛት ሳይሆን ሲበዛ ጥሩ አይደለም። እንደዚህ ቻለ ሰውላ ተጣፍጥ። ቂቤ እንግዲህ ያ ሁሉም ሰው እንደ ፍላጎቱ ነው የጨመረው። ጨው ያው ሁላችንም እንደምንፈልገው ነው። እኔ በጣም እንዲበዛ አልፈልግም። ይሄን ያህል ጨምሬያለሁ። እንግዲህ ይሄንን ይመስላል ወጣችን። ይሄ መከለሻ ነው። ጣል አድርግባታለሁ። እንግዲህ ይሄንን ይመስላል ወጣችን። ደስ የሚያምር ሆኖ ይሄው እንግዲህ ወጣችን በዚህ መልኩ ተጠናቋል። እንግዲህ ደግሞ ስንቀምሰው ከእንጀራ ጋር እናያለን። ፕሊዝ ላይክ፣ ሰብስክራይብ፣ ሀሳብ አስተያየታችሁን ደግሞ ኮሜንት ላይ ጻፉ።